አሜሪካ ዛሬም ኢራን ላይ ጥቃት ፈጽማለች። አሜሪካ ኢራንን ከሩሲያና ከቻይና ጋር የሚያገናኝ የባቡር ድልድይን አውድማለች። መሳሪያዎችን በመጠቀም በዶናልድ ትራምፕ ትዕዛዝ ምክንያት በተኩስ አቁሙ ምክንያት ተረጋግቶ የነበረው የሩቅ ምስራቅ አሁንም ውጥረት ነግሶበታል። ኢራንም ሰሞኑን የአሜሪካን የጦር ሰፈሮችን መታ ነበር፣ በኩዌት በና ባህሬን የሚገኘውን። አሜሪካ ደግሞ ይህን ጥቃት የጀመረችው ኢራን 3 መርከቦችን በኦማን አካባቢ መታለች በማለት ነበር። ጥቃቱን ደግሞ እንዲቀጥል ትራምፕ ወስነዋል። የተኩስ አቁሙም መቆሙን ትራምፕ ትናንትና ማታ ተናግረው ነበር። ከዛ በኋላም ጥቃቶች ጀምረዋል። የዓለም የድፍድፍ ነዳጅ ዋጋም ከ76 ዶላር በታች የነበረው አሁን ከ78 አልፎ ወደ 80 ጠቅቷል። ከዚህ በኋላ ሊጨምር ይችላል ተብሎ ስጋት ነግሷል። ጥቃቱም ሊቀጥል ይችላል። ምናልባት እስራኤልም ጆይን ታደርገው ትችላለች። ይህ አካባቢ አሁንም ውጥረት ላይ ይገኛል ማለት ነው። ሁሉም ሀገራት ይህን ነገር የተካተሉ ይገኛሉ። ጥቃቱ ከዚህ የሚብስ ከሆነ ለዓለም ኢኮኖሚ ጥሩ አይመስልም። የነዳጅ ዋጋም ከፍ ይላል። የኑሮ ውድነቱም አሁንም መጨመሪያው አይቀርም። ይህ ነገር ደግሞ ለሌሎች ነበር የሚተርፈው፣ ወይም ለአፍሪካውያን ነው የሚተርፈው። ለሌሎች ለነሱ ብዙም ላይጎዳቸው ቢችልም ለእኛ በጣም ጎጂ ይሆናል።